ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ፍሎሪያን ቨርትዝን በተመለከተ ለባየር ሊቨርኩሰን የመጀመሪያ ይፋዊ ጥያቄ አቅርበዋል እየተባለ ይገኛል። ይህንን የምንመለከት ይሆናል። እንደዚሁም ደግሞ ሪያል ማድሪዶች ትሬንት አሌክሳንደር-አርኖልድን በቀደም ብሎ ለማስፈረም ለሊቨርፑሎች ክፍያ ለመክፈል ተዘጋጅቷል እየተባለ ይገኛል። ይሄ የምንመለከተው ይሆናል። በተጨማሪም ደግሞ ኬለርንም የተመለከተ ጉዳይ አለ። እነዚህ የምንመለከተው እስከ መጨረሻው ደቂቃ ድረስ አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው ኬቪን ኬለርን የተመለከተውን ዘገባ ይሆናል። ኬቪን ኬለር እንደሚታወቀው ለሊቨርፑል መጫወት ከጀመረ ጀምሮ በተለይ ደግሞ አሊሰን በሚጎዳበት ሰዓት የሱ ምትክ በመሆን በጣም ድንቅ የሚባልን ጊዜን ማሳለፍ ይችላል። የተለያዩ ጨዋታዎችን ማድረግ የቻለ ተጫዋች ነው። እንደዚሁም ደግሞ ሊቨርፑል አምናና ካቻምና የሊግ ካፕ፣ የኤፍኤ ካፕ የተለያዩ ዋንጫዎችን በሚያሳካበት ሰዓት የሱ አስተዋጽኦ በጣም ከፍተኛ ነበረ። ዘንድሮም እንግዲህ ሊቨርፑል የፕሪሚየር ሊጉን ዋንጫ በሚያነሳበት ሰዓት እንግዲህ ትልቅ አስተዋጽኦ ማድረግ የቻለ ተጫዋች ነው። ምናልባትም ዘንድሮ እንግዲህ ከአሊሰን እኩል ፕሪሚየር ሊጉን የተጫወተ ተጫዋች ነው ማለት እንችላለን እና ትልቅ አስተዋጽኦ ማድረግ ይችላል። ነገር ግን ደግሞ ከዚህ በፊትም ሲነገር እንደነበር በተለይ ደግሞ አምናም ካቻምናም ከሊቨርፑል በመውጣት በቋሚነት የሚጫወትበት ክለብ መጫወት እንደሚፈልግ በተደጋጋሚ ሲናገር ነበር። አሁንም እንግዲህ ይህንን ነገር ደግሞታል። ትናንትና እንግዲህ ሊቨርፑል ዋንጫውን ካነሳ በኋላ የተለያዩ አስተያየቶችን ሲሰጡ ነበርና ኬለርን በሰጠው አስተያየት ምንድነው ያለው? በቋሚነት የመጀመሪያው አቅሙ አለኝና ከዚህ በፊትም ስናገረው የነበረ ነገር ነው። ከዚህ ወጥቼ እንግዲህ ሌላ ቦታ ራሴን ማሳየት እፈልጋለሁ። በየሳምንቱ መጫወት የምችልበት ቡድን መሄድ እፈልጋለሁ። ምክንያቱም እንግዲህ በዚህ ሰዓት በቋሚነት የመጀመር ቁጥር 1 በረኛ የመሆን የምችልበት አቅም አለኝ ብሏልና ምናልባትም በክረምቱ የዝውውር መስኮት ልክ እንደተከፈተ ወደ ሌላ ክለብ የሚያቀናበት ቻንሱ በጣም የሰፋ ነው። ከዚህ በፊት እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ሲነገር ነበርና ከነዛ ክለቦች መካከል እንግዲህ አንደኛው ብቅ ብሎ ምናልባትም ይህን ተጫዋች ለማስፈረም ይጥራል ተብሎ ነው የሚጠበቀው። ሊቨርፑልም እንግዲህ ከዚህ ተጫዋች ቢያንስ ከ15 ሚሊዮን እስከ 20 ሚሊዮን ባለው ገንዘብ ሊያገኝ ይችላል ነው እየተባለ የሚገኘው። ከዚህ በፊት እንግዲህ ለዚህ ተጫዋች እስከ 30 ሚሊዮን ፓውንድ ድረስ ለጥፎበት ነበርና በዚህ ሰዓት እንግዲህ ምናልባትም የተለያዩ ክለቦች ይህንን ተጫዋች ለማስፈረም መፈለጋቸው ተከትሎ ምናልባትም ሊቨርፑል እዛ የሚፈልገው ደረጃ ላይ ሊያገኝ ይችላል። በተጨማሪም ደግሞ ሊቨርፑሎች እንግዲህ ይሄ ተጫዋች ይለቃል በሚል ተዘጋጅተውበታል። ማማርዳሽቪሊን እንግዲህ ከቫሌንሺያ ማስፈረማቸው አይዘነጋም። በአንድ አመት የውሰቱ ውል ቆይታ ነው እንግዲህ በዛ የሚገኘው። አሁን ይህ ዝውውር መስኮት ልክ እንደተከፈተ እንግዲህ ሊቨርፑልን የሚቀላቀል ይሆናል በይፋና ሊቨርፑሎችም ለዚህ ተጫዋች ተተኪ የሚሆን ስለተዘጋጁ እንግዲህ ምናልባትም በክረምቱ የዝውውር መስኮት ከሚለቁ ተጫዋቾች መካከል እንግዲህ አንደኛው ኬለር ይሆናል ተብሎ ነው የሚጠበቀው። ሌላኛው የምንመለከተው ደግሞ ትሬንት አሌክሳንደር-አርኖልድን የሚመለከተውን ዘገባ ነው። እንደሚታወቀው እንግዲህ ትሬንት አሌክሳንደር-አርኖልድ በሊቨርፑል የሚያቆየው ኮንትራት ልክ እንደተጠናቀቀ ከሊቨርፑል ጋር የሚለያይ ይሆናል። በቀጣይ መዳረሻው የሚሆነው ደግሞ ሪያል ማድሪዶች ነው። ሪያል ማድሪዶች ደግሞ እንደሚታወቀው በክረምቱ የክለቦች የዓለም ዋንጫ ላይ የሚሳተፍ ቡድን ነውና ይህንን ተጫዋች እንግዲህ ያ ውድድር ከመጀመሩ በፊት ለሪያል ማድሪድ እንዲጫወት ለማድረግ ለማስፈረም አስበዋል ነው እየተባለ የሚገኘው። ነገር ግን ደግሞ ሊቨርፑሎች ዝም ብለው መልቀቅ አልፈለጉምና ማድሪዶች ይህንን ተጫዋች በክለቦች የዓለም ዋንጫ ላይ ለማሳተፍ ሲሉ እንግዲህ ለሊቨርፑል ብር ለመክፈል ተዘጋጅተዋል ነው እየተባለ የሚገኘውና እንደ ዘገባዎቹ መሰረት እንግዲህ እስከ 5 ሚሊዮን ዩሮ ድረስ ለሊቨርፑል ለመክፈል ዝግጁ ናቸው ነው እየተባለ የሚገኘው። ይህ ዜና እንግዲህ ለሊቨርፑል ጥሩ የሚባል ነው። ምክንያቱም እንግዲህ በነፃ ከማጣት ቢያንስ 5ም 6ም 3ም ቢገኝ የተሻለ ነው የሚሆነው። ነገር ግን ደግሞ ሊቨርፑሎች ከዚህ በታች ይፈልጋሉ ተብሎ አይጠበቅም። በተለይ ደግሞ ሊቨርፑሎች እንግዲህ በማድሪድ ስራና በትሬንት አሌክሳንደር-አርኖልድ ባደረገው ነገር ደስተኛ አይደሉም ነው እየተባለ የሚገኘው። ምክንያቱም እንግዲህ ይህንን ተጫዋች ኮንትራቱን ለማራዘም በጣም ብዙ ነገር ለፍተዋል። በጣም ከፍተኛ ገንዘቡን አቅርበውለት ነበር። ነገር ግን ያንን ነገር ውድቅ አድርጎታል። በተጨማሪም ደግሞ ሪቻርዲዮ እንግዲህ የሊቨርፑልን ስራ በይፋ ከመጀመሩ በፊት ነበር ይህንን ተጫዋች እንግዲህ በኮንትራት ዙሪያ ያናገረውና ከዛ በኋላ እንግዲህ የተለያዩ ምክንያቶችን እየደረደረ እንግዲህ እስካሁን ድረስ ማድረስ ይችላልና በጣም ብዙ ለፍተውበት ነበር። ነገር ግን ያንን ስራቸውን መና ስላደረገ እንግዲህ በዛ ደስተኛ አይደሉም ነው እየተባለ የሚገኘውና በዛም ምክንያቱም እንግዲህ ይህንን ተጫዋች ዝም ብለው ይለቁታል ተብሎ አይጠበቅም። ምንም እንኳን የሚፈልጉትን ገንዘብ ባያገኙ ራሱ ኮንትራቱን እስኪጨርስ ድረስ እዛው ሊያስገድዱት ይችላሉ ነው እየተባለ የሚገኘውና ምናልባትም ከዚህ በኋላ እንግዲህ ሪያል ማድሪዶች ከዚህ የበለጠም ገንዘብ ሊጨምሩ የሚችልበት ቻንስ አለ። በተለይ ደግሞ ካርቫሃል እንግዲህ እስካሁን ድረስ ወደ ሜዳ አለመመለሱን ተከትሎ እዛ ቦታ ላይ በተፈጥሯዊ ተጫዋች የሚጫወት የላቸውምና ይህንን ተጫዋች ወደ
ማድሪድ መውሰድ ይፈልጋሉና ምናልባትም ከዚህም የበለጠ ገንዘብም ሊያቀርቡ የሚችሉበት ቻንስ ሊኖር ይችላል። በተለይ ደግሞ ኮንትራት ላይ ቢሆን ኖሮ ትሬንት አሌክሳንደር አርኖልድ በትንሹ ከ60 እስከ 70 ሚሊዮን ፓውንድ ድረስ ሊያወጣ የሚችል ተጫዋች ነው በትንሹ ማለት ነውና ከዛ በላይም ሊያስወጣቸው የሚችል ተጫዋች ነው የነበረው። ሊቨርፑሎችም ከፍተኛ ገቢ የሚያገኙበት ተጫዋች ይሆን ነበር። ነገር ግን ያንን ሁሉ ገፍተው በመሄዱ ደስተኞች አይደለም። ስለዚህ እንግዲህ ሪያል ማድሪዶችን ከፍተኛ ገንዘብ ሊጠይቋቸው የሚችሉበት ቻንስ አለ። በእርግጥ እስከ 20 ሚሊዮን ዩሮ ድረስ ይጠጋል ተብሎ አይጠበቅም። ምናልባት ግን እስከ 10 ሚሊዮን ዩሮ ድረስ ባለው ገንዘብ ሊጠይቋቸው የሚችሉበት ቻንስ ሊኖር ይችላል። እንግዲህ ምን ያህል ገንዘብ ይጠይቋቸዋል፣ ሪያል ማድሪዶችስ ምን ያህል ገንዘብ ያቀርባሉ የሚለውን ነገር እንግዲህ በቀጣይ የምንመለከተው ይሆናል። ሌላኛው የምንመለከተው ደግሞ በተለይ ደግሞ ሰሞኑን በጣም በሰፊው ሲዘገብ የነበረ በተለይ አርብ ቅዳሜ እንግዲህ ስለዚህ ተጫዋች በተደጋጋሚ ሲነሳ ነበረ የባየር ሊቨርኩሰኑ ተጫዋች የሆነው ፍሎሪያን ቨርትዝ ነው። አሁን ላይ በወጡ ዘገባዎች መሰረት ደግሞ በተለይ ደግሞ ምሳ ሰዓት ላይ ፋብሪዞ ሮማኖ ይዞት በወጣ ዘገባ መሰረት ሊቨርፑሎች ለባየር ሊቨርኩሰን የመጀመሪያ ጥያቄያቸውን አቅርበዋል እያለን ይገኛል። በመጀመሪያ ጥያቄያቸውም እንግዲህ የ100 ሚሊዮን ዩሮ ፓኬጅ አቅርበውላቸዋል ነው እየተባለ የሚገኘው። ይሄ 100 ሚሊዮን እንግዲህ አዶንሶቹንም ጨምሮ ነው እየተባለ የሚገኘው። 100 ሚሊዮን ዩሮ እንግዲህ ወደ 83-84 ሚሊዮን ፓውንድ አካባቢ የሚጠጋ ነውና በዚህ እሺ የሚሉ ከሆነ ምናልባትም እንግዲህ የፕሪሚየር ሊጉን ሪካርድ የማይሰብር ይሆናል። ምክንያቱም እንግዲህ የሊቨርፑል ኑኔዝ እንኳን ወደ 86 ሚሊዮን ፓውንድ አካባቢ ነው የወጣበትና በዚህ ገንዘብ እሺ የሚሉ ከሆነ ለሊቨርፑል በጣም ጥሩ ዜና ነው የሚሆነው። ነገር ግን ደግሞ ባየር ሊቨርኩሰኖች ይህንን ይቀበላሉ ተብሎ አይጠበቅም። ምናልባትም ከዚህ የበለጠ ገንዘብ ሊጠይቁ ይችላሉ ነው እየተባለ የሚገኘው። ከዚህ በፊትም እንግዲህ ሲነገር እንደነበረው ምናልባትም ከፍተኛው እስከ 150 ሚሊዮን ነው። ነገር ግን ደግሞ ቢያንስ እስከ 120 ሚሊዮን ዩሮ ባለው ገንዘብ ሊጠይቁ የሚችሉበት ቻንስ አለ። በተለይ አንዳንድ ዘገቦች እንደዘገቡት ከሆነ እንግዲህ 130 ሚሊዮን ዩሮ አካባቢ ሊጠይቁ ይችላሉ። ወደ ፓውንድ ስንቀይረው እንግዲህ ወደ 109 ሚሊዮን ፓውንድ ድረስ ሊጠይቁ የሚችሉበት ቻንስ አለ ቢያንስ ነው እየተባለ የሚገኘው። ነገር ግን እዛ ድረስ ይሄዳሉ የሚለው ነገር ትልቅ ጥያቄ ነው የሚሆነው። የሊቨርፑሎችንም ከዚህ በፊት ሲያስፈርምበት የነበረውን ሂደት ስንመለከተው ደግሞ ምናልባትም ከዚህ ያነሰ ገንዘብ ሊሆን የሚችልበት ቻንስ አለ። ነገር ግን ፋብሪዞ ሮማኖ እንደዘገበው ከሆነ እንግዲህ እስካሁን ድረስ ባለው መረጃ መሰረት 100 ሚሊዮን ዩሮ ፓኬጅ አቅርበውላቸዋል ነው እየተባለ የሚገኘው። ሊቨርፑሎች እንግዲህ የዚህ ተጫዋችን በጣም በፍጥነት መጨረስ ይፈልጋሉ ነው እየተባለ የሚገኘው። ምናልባትም እንግዲህ ቀጣይ ሳምንት ሰኞ እለት እንግዲህ የዝውውር መስኮቱ በይፋ ይከፈታል በዓለም የክለቦች ዋንጫ ምክንያት ማለት ነው። ቀደም ብሎ እንዲከፈት ተደርጓልና ልክ እንደተከፈተ እንግዲህ እነዚህን ሶስት ተጫዋቾች መጨረስ ይፈልጋሉ ነው እየተባለ የሚገኘው። የፍሪምፖንግ ኦልሞስት አልቋል። በይፋ መደረግ ብቻ ነው እየቀረው። የፍሎሪያን ቨርትዝ እንደዚሁም ደግሞ የኬርኬዝን ጉዳይ በፍጥነት መጨረስ ይፈልጋሉ። በዛ ሰዓትም ይፋ ማድረግ ይፈልጋሉ ነው እየተባለ የሚገኘውና እንደ አጠቃላይ እንደ ሐሳብ ደረጃ ከሆነ እንግዲህ ሁሉንም የዝውውር ነገሮች ከቅድመ ውድድር ጨዋታ በፊት ለመጨረስ አስበዋል ነው እየተባለ የሚገኘውና በጣም በፍጥነት ነው እየሰሩበት የሚገኙት። የፍሎሪያን ቨርትዝን ከተመለከትነው ራሱ አርብ ዕለት ነው እንግዲህ ነገሮች በጣም መፍጠን የጀመሩትና ዛሬ እንግዲህ ይህንን ጥያቄ አቅርቧል። ምናልባትም እንግዲህ በእነዚህ 2-3 ቀናቶች ውስጥ ወይም በዚህ ሳምንት ውስጥ እንግዲህ የዚህንም የዝውውር ጉዳይ ሊጨርሱ የሚችሉበት ቻንስ ሊኖር ይችላል። ከዛ በኋላ እንግዲህ ፊታቸውን ወደ ሚሎስ ኬርኬዝ ያዞራሉ። ከዛ በኋላ እንግዲህ የተለያዩ ቦታዎችን ይመለከታሉ ተብሎ ነው የሚጠበቀውና አንዳንድ እንደውም መረጃዎችና አንዳንድ ሰዎች ሲናገሩ እንደነበሩት ከሆነ እንግዲህ ምናልባት ፍሎሪያን ቨርትዝን በ120 አካባቢ በሚጠጋ ገንዘብ የሚያስፈርሙ ከሆነ አጥቂ ላይ እንግዲህ ያን ያህል ገንዘብ የሚያወጣ ተጫዋች ላያመጡ ይችላሉ ነው እየተባለ የሚገኘው። ምናልባትም እንግዲህ እነ ዴላፕን እነ ጆ ፔድሮን እነ ዴቪድን ሊመለከቱ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። እንደሚታወቀው ዴቪድስ ደግሞ የካናዳዊ ተጫዋች በዚህ ሰዓት እንግዲህ ከኮንትራት ውጪ ነው ያለውና ምናልባትም ይህንን ተጫዋች በነፃ ሊያመጡ የሚችሉበት ቻንስ አለ። ዴላፕንም ከተመለከትነው እንግዲህ እስከ 30 ሚሊዮን ድረስ ብቻ ነው ሊያወጣ የሚችለው። በተለይ ደግሞ ኢፒሲጆች መውረዳቸውን ተከትሎ እንደዚሁም ጆ ፔድሮ ደግሞ እስከ 60 እስከ 50 ሚሊዮን ፓውንድ ድረስ ባለው በሚጠጋ ገንዘብ ነው እንግዲህ ሊያመጡት የሚችሉበትና ምናልባትም ረከስ ያሉ አጥቂዎችን ሊመለከቱ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። ነገር ግን ደግሞ አንዳንድ መረጃዎች እንደሚናገሩት ከሆነ ሊቨርፑሎች በዚህ ሰዓት እንግዲህ ብር አላቸው፣ ትልልቅ ተጫዋቾችን ማምጣት የሚችሉበት አቅም አላቸው። ኤፍኤፍፒም ያን ያህል የሚጎዳቸው አይደለም እያለን ይገኛል። ከዚህ በፊትም እንግዲህ ለሞሴስ ካይሴዶ እስከ 105 ሚሊዮን ፓውንድ አካባቢ ድረስ ማቅረብ ችለው ነበርና ያ ገንዘብም አለ። ባለፈውም የክረምት የዝውውር መስኮትም ኬዛ ብቻ ነው ወደ ሊቨርፑል መምጣት የቻለውና እነዚህን ስንመለከት እንግዲህ ከፍተኛ ገንዘብ ስላለው ምናልባትም የተለያዩ ተጫዋቾችን ጥሩ ተጫዋቾችን ማምጣት የሚችልበት አቅም አለው ነው እየተባለ የሚገኘውና ምናልባትም እንግዲህ ሊቨርፑሎች ዘንድሮ በጣም ከፍተኛ ገንዘብ ሊያወጡ የሚችሉበት ቻንስ ሊኖር ይችላል። ክረምቱ እንግዲህ በጣም
ምርጥ የሚባል ክረምትን ልናሳልፍ እንችላለን ምርጥ የዝውውር መስኮትን ልናሳልፍ እንችላለን ተብሎ ነው የሚጠበቀውና አጓጊ ጊዜ ነው ከፊት ለፊታችን ያለው ቀጣይ አመት እንግዲህ ምን አይነት ቡድን ሊይዞ ሊመጣ ይችላል ያሰልጣኝ አርነ ስሎት የሚለው ነገር ራሱ በጣም የሚያጓጓ ነውና ሁላችንም እንግዲህ ይሄንን ነገር በደንብ መከታተል አለብን እኔም አዳዲስ ዜናዎች ሲመጡ ወደ እናንተ ይዤላችሁ የሚመጣ ይሆናል በአጠቃላይ ግን ዛሬ ባነሳዋቸው ነጥቦች ላይ ባያስኳቸው ጉዳዮች ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ በቃው ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው